ወይሮምን ከቡሩንዲሲየም ወደብ ጋር የሚያያዝ ደቡባዊ ጣሊያንን የሚያቋርጥና 400 ማይልስ የሚረዝም ከታላቋ ሮም መንገዶች መካከል አንዱ ነው። እናም ከክርስቶስ ልደት በፊት በ73 ዓመተ ዓለም በዚህ መንገድ ላይ ካለፉት ሰዎች መካከል አንደኞቹ ከነበራችሁ እጅግ አሰቃቂ የነበረውን ነገር ተመልክታችኋል ማለት ነው። 6000 የሚሆኑ ሰዎች እጣ ፈንታ እጅግ አሰቃቂ የሆነ ማስጠንቀቂያን ማየት ሲሆን እነዚህ ሰዎችም በየመንገድ ዳር በነበሩበት መስቀሎች ምክንያት መንገዳቸውን ለማቋረጥ ተገደው ነበር። በወቅቱ የሞቱትና ሕይወታቸውን ያጡት የስፓርታከስ አማጾችና ከዳተኞች ሲሆኑ በወቅቱም የሮም መንግስት ሊቀጣቸው የመረጠው እጅግ አሰቃቂና አስፈሪ የነበረውን የስቅላት ቅጣት ነበር። ይህ የሮማ መንግስታትን የተሳፈጠ ሰው ሁሉ አሳዛኝ እጣ ፈንታ ነው። በዚያ አሟሟት የሚቀጡ ሰዎች ጩኸት ከማዶ ድረስ የሚሰማ ቢሆንም ነገር ግን የዚህ አሰቃቂ የስቃይ ዓለም ነፍሳቸው ከሰውነታቸው ስትወጣ ብቻ የሚያበቃ አልነበረም። ሰውነታቸው ሕይወታቸው ካለፈም በኋላ በመስቀሉ ላይ እንዲቆዩ የሚደረግ ሲሆን እጣ ፈንታቸው ሙሉ በሙሉ በስብሰው በአራዊት መበላት ይሆናል። ከወራት በኋላም የሮማ ዋነኛው የኢኮኖሚ ደም ስር ይህ የሞት ጎዳና ሊሆን ይችላል። ነፃ የሆኑት የሮማ ዜጎችም በጣሊያን ከተማ ውስጥ አመፃን ባስነሱት በእነዚህ ባሪያዎች ላይ የተቃጣው ቅጣት ተመጣጣኝና ፍትሃዊ እንደሆነ ቢያምኑም ነገር ግን 30% የሚያክሉት የጣሊያን ባሪያዎች በዚያ አሰቃቂ ድርጊትና ከዚህ መስመር ከወጣችሁ ይህ ነው እጣ ፈንታችሁ በሚለው ማስጠንቀቂያ ሰውነታቸው በፍርሃት ይርዳል። ይሁን እንጂ በወቅቱ ከስፓርታከስ የበለጠ በዚህን ያክል ደረጃ የተነቃነቀ የባሪያዎች ንቅናቄ አልነበረም። በዚህ ምክንያት ሮም በእንደዚህ አይነት ጭካኔ ሰላሟን ለማስከበር ወስናለች። ሮማኖች የስቅላት ፍርድን በተለየ ደረጃ ቢያስተዋውቁትም ነገር ግን ለመጀመሪያ ጊዜ ለዓለም ያስተዋወቁት እነርሱ አልነበሩም። ይህ ልማድ ወደ ሮም የመጣው በግሪኮች አማካኝነት ሲሆን አሌክሳንደር ዘግሬትም የዚህ ድርጊት ቀንደኛ ደጋፊ ነበርም። ይህ ድርጊት ለመጀመሪያ ጊዜ የመጣው በአሲሪያኖች ዘመን ሲሆን ይህም የሚያሳየው ይህ መስቀል በራሱ ሮማን በ2000 ዓመት ዕድሜ እንደሚበልጣት ነው። ምንም እንኳን ይህ ድርጊት ጥንታዊ ቢሆንም ነገር ግን ሮማኖች ይህንን ልማድ በከፍተኛ ሁኔታ በመቀበላቸውና ሮማኖች በዚህ ፍርድ ከቀጧቸው ሰዎች ብዛት የተነሳ ብዙዎች ልማዱን ከሮማኖች ጋር አያይዘው ያነሱታል። በሮማ አፖሎጂስቶች መካከል ይህንን የስቅላት ፍርድ ከሮማ ስልጣኔና እድገት ጋር ተያይዞ የመጣ ትንሽዬ ጭካኔ አድርጎ ለመሳል የሚደረግ ሙከራ አለ። ነገር ግን ይህ እሳቤ ከሮማ ስልጣኔ እውነት ጋር ፍጹም የሚቃረን ሲሆን የዚህ ድርጊት መዘዝ ብዙ የሮማ ዜጎች ዘመናቸውን በሙሉ ከዚህ ፍርድ ቅዠት ሳያገግሙና በዚህ ጥላ ውስጥ እንዳሉ እንዲኖሩ ምክንያት ሆኗል። ራሳቸው ሮማኖችም ቢሆኑ የስቅላት ፍርድ ያለውን ባህላዊ ተጽዕኖ ጠንቅቀው ያውቁት ነበር። ወጣቱ ጁሊየስ ቄሳር በባህር ወንበዴዎች በታገተ ጊዜ አንድ ቀን በስቅላት ፍርድ ሲቀጡ እንደሚያያቸው ተናግሯቸው የነበረ ቢሆንም ነገር ግን እነዚያ ወንበዴዎች በእጃቸው ላይ ባለው ወጣት ድፍረት በመገረም ሰቅለውት ነበር። ነገር ግን ቄሳር እየቀለደ አልነበረም። እነዚያ ወንበዴዎች በቄሳር እጅ ገብተው የስቅላት ፍርዳቸውን የሚያገኙበት ጊዜ ቢደርስም ነገር ግን በወቅቱ ቄሳር ጨክኖ በእንደዚህ አይነት ፍርድ እነርሱን ሊቀጣ ባለመቻሉ በምትኩ ጉሮራቸውን በመቁረጥ ሕይወታቸውን እንዲያልፍ አድርጓል። በዚህም የቄሳር ድርጊት ሮማኖች ስቅላት የዚህን ያክል መጥፎ ድርጊት መሆኑን ሊገነዘቡ ችለው ነበር። ቄሳር እጅጉን የሰለጠነ የውትድርና ሰው በመሆኑ ያን ያክል ለሞት የሚደነገጥ ልብ ያለውም ሆነ ለሰው የሚራራ ሰው አልነበረም። በተመሳሳይ መልኩም እንደ ሲሴሬው ያሉ የሮማ እውነተኛ ጀግኖችም ቢሆኑም የስቅላት ፍርድ አንድም ቀን በአእምሯቸው መጥቶላቸው አያውቅም። በዚህም የተነሳ ይህ ሰው ስቅላት የሚለው ቃል ከሮማ ሰዎች ሰውነት ብቻ ሳይሆን ከዓይናቸውም ሆነ ከጆራቸው እንዲርቅ አድርጎ ነበር። ይህም የሲሴሬው ድርጊት በሮማ ስነ ጽሑፍ ውስጥ የማይረሳ አሻራን ያሳረፈ ሲሆን በዚህም የተነሳ ይህ የስቅላት ድርጊት በተማሩት የሮማ አሪስቶክራቶች መካከል የተጠላና የተወገዘ እንዲሆን አስችሎት ነበር። ነገር ግን እነዚህ የሰው መብት ተከራካሪዎች ነን ባዮች እንኳን ግላዲያተር ፍልሚያዎችንና የፈረስ ውጊያዎችን ለማየት መታደማቸውን እንዳላቆሙ ልብ በሉ። ምንም እንኳን ስለዚህ የስቅላት ፍርድ ብዙዎች ዝምታን የመረጡ በርከት ያሉ መረጃዎችን ልናገኝ የምንችለው ሮማዊ ካልሆኑት ዮሴፍና የወንጌል ጸሐፊዎች ነው። ምናልባትም ለተወገዙት ስቅላት ስቃይ ሊሆን ቢችልም ነገር ግን ይህ ልምድ ሰዎችን ስለማስወገድ ብቻ አልነበረም። ዓላማቸው ሰዎችን መግደል ብቻ ከነበረ እንጨት ላይ አንድን ሰው
በሚስማር ከመከርቸም የፈጠኑ ብዙ ዘዴዎች አሉ። ስቅላት የመጀመሪያውና ከሁሉም በላይ የስነ ልቦና ጦርነት እንዲሁም የፕሮፓጋንዳ መሳሪያ ነበር። ይህ የሮማ ገዢዎች ስልጣናቸውንና መርሆቻቸውን በታችኛው ሕዝብ ላይ የሚያንጸባርቁበት መንገድ ሲሆን ይህም ድርጊታቸው ለዘመናት ያክል የሮማን ገዢዎች የበላይነት ያሳየ ነበር። ምንም እንኳን የሮማ ዜጎች እስከ ሁለተኛው ክፍለ ዘመን ድረስ በሕግ ከስቅላት ፍርድ ተከልክለው የነበረ ቢሆንም ነገር ግን በወቅቱ ይፈጸሙ የነበሩ አሰቃቂ ወንጀሎች ተንሰራፍተው ነበር። ይህ የሮማ የስቅላት ፍርድ በአንደኛው ዓመተ ዓለም እና በአንደኛው ክፍለ ዘመን መካከል በከፍተኛ ሁኔታ ተስፋፍቶ የነበረ ሲሆን ይህ ጊዜም በስፋት የሚታወቀው በጌታችን ኢየሱስ ክርስቶስ የሕይወት ዘመንነት ነበረ። በዚህ ዘመን ሮማኖች ለዜጎቻቸው የፍርድ መብቶችን ለማስፋፋት ከፍተኛ እንቅስቃሴ እያደረጉ የነበረ ቢሆንም ነገር ግን በተመሳሳይ ጊዜ እነዚህን መብቶች በከፍተኛ ሁኔታ እየጣሱ የነበረበት ጊዜም ነበር። እናም ስቅላትም የዚህ መከፋፈልና የፍትሃዊነት ውልደት ነበር። የሮማን ጽሑፎች በሙሉ ስቅላትን በአብዛኛው ለዝቅተኛው ማህበረሰብ ተመጣጣኝ የሆነ ቅጣት እንደሆነ አድርገው ይጽፉ ነበር። ሮማኖች በወቅቱ እንደነበሩት ሌሎች ስልጣኔዎች ሁሉ የጅምላ ቅጣትን የሚደግፉ ሲሆን እንዲያውም ስለሚሰቀሉት ሰዎች ጥፋተኝነት ያን ያክል ግድ አይሰጣቸውም ነበር። እንዲያውም በሚያሳዝን ሁኔታ የጆሴፈስ የአይሁድ ጦርነት ታሪኮች ሮማኖች በዚያ ዓመፅ አካባቢ የተገኙ ማንኛውም ሰዎች በሙሉ ይሰቀሉ እንደነበር ያሳያል። ስቅላት በዚህ ልክ ሊስፋፋ የቻለበት ምክንያት በተቀጮቹ ላይ በሚያሳርፈው ከፍተኛ የሆነ የስቃይ መጠን ምክንያት ነበር። ይህንንም ድርጊት የሮማ መንግስት ሊጠቀምበት የቻለው እነዚህ ህዝቦች በገዛ ፍቃዳቸው ራሳቸውን አሳልፈው እንዲሰጡ በማሰብ ሲሆን ምንም እንኳን አንድም ቀን መሳሪያን አንስተው የማያውቁ ቢሆንም እንኳን የዚህ ስቃይ ቀጣይ ጽዋ ቀማሽ እነርሱ ሊሆኑ እንደሚችሉ ያውቁ ነበር። ይህም የስቅላት ፖለቲካዊና ማህበራዊ እሳቤን የሚያሳይ ሲሆን ነገር ግን እውነተኛውን የስቅላትን ሂደትና አሰቃቂነት ከዚህ በበለጠ ልናስረዳችሁ ወደድን። ስቅላት በመስቀል ላይ ቢያልቅም መስቀል ላይ አይጀምርም። በስቅላቱ ቀን ጠዋት የሚሰቀለው ሰው ራቁቱን እንዲሆን ልብሱን ከተገፈፈ በኋላ በጠንካራ ቆዳ ቀበቶ ጀርባውንና ደረቱን እንዲገረፍ ይደረጋል። ይህ ግርፊያም እንደምናስበው ቀላል የሚሆን ሳይሆን እንደ መጠኑ የሰውየውን ስጋ ሊቦጭቀው ከፍ ካለም ከስቅላቱ በፊት ሊገድለው ይችላል። በቀጣይም ግለሰቡ በከተማው ዙሪያ ሁሉ ራቁቱን ከተዘዋወረ በኋላ የሚሰቀልበትን መስቀል ተሸክሞ ወደ ስቅላቱ ስፍራ እንዲሄድ ይደረጋል። በዚህም መካከል የሀገሬው ሰው በሙሉ በድንጋይ እንዲወግረው ይደረጋል። የሮም ገዢዎችም በኤክስኪሊን መግቢያ ላይ ሰውየውን እና ያደረገውን ወንጀል የሚለጥፉ ሲሆን መላው የሀገሬው ሰውም በዚህ ቦታ ላይ ተገኝቶ ይህ ሰው ሲሰቃይ እንዲመለከት ይደረጋል። በመጨረሻም ከተሸከሙት መስቀል ጋር በሚስማርና በገመድ እንዲያያዙ ይደረጋል። እስከዛሬ ድረስ በወቅቱ በነበረው የብረት ውድነትና ብዙ አርኪኦሎጂስቶች መስቀሎችን ቆፍረው ሲያወጡ ሚስማሮችን ባለማግኘታቸው ምክንያት ሚስማር በሚለው ሐሳብ ላይ ቢከራከሩም ነገር ግን እስከ ቅርብ ጊዜ የወጡ ጥናቶች እንደሚያሳዩት በወቅቱ በነበረው ስቅላት ላይ ሚስማር ይጠቀሙ እንደነበር ተረጋግጧል። አንደኛው ሚስማር አንድ ላይ በሚያጣምሩ እግሮቻቸው ላይ የሚቸነከር ሲሆን ሌሎቹ ሚስማሮች ደግሞ በእጅ መዳፋቸው ላይ እንደሚቸነከሩ ይነገራል። ይሁን እንጂ በእጅ አካባቢ ያሉ ጡንቻዎች እጅግ ስስ በመሆናቸው ምክንያት የአንድን ሰው ክብደት ተቋቁሞ መሸከም ባለመቻላቸው ምክንያት በተጨማሪ ገመድ ይታሰርባቸው ነበር። ነገር ግን ስናወራቸው ቀለሉን እንጂ የትኞቹም ድርጊቶች እንዲሁ በቀላሉ የሚደረጉ አልነበሩም። ሚስማርን በቆዳና ጡንቻዎች መካከል ማሳለፍ ተደጋጋሚ የመዶሻ ድብደባን የሚፈልግ ሲሆን ይህም የሚደረገው በዝግታ በመሆኑ የሚፈጥረውን ስቃይ ለመገመት አዳጋች አይሆንም። አንዳንድ የሮማ ጥናቶች እንደሚያሳዩትም እነዚህ ሚስማሮች አንዱን ለአንዱ ደጋግመው የሚጠቀሙ ሲሆን አንዳንዶችም እነዚህን የመስቀል ሚስማሮች እንደ ፈዋሽ ኃይሎች ይመለከቷቸው ነበር። መስቀሉም ራሱን ችሎ በተሰጠው ስፍራ እንዲቆም ከተደረገ በኋላ ግለሰቡ ለተወሰኑ ቀናት በራሱ እንዲሞትና እንዲበሰብስ ሲተውት የስቅላት ስርዓቱ ፍጻሜውን ያገኛል። በዚህ ሰዓት አንድ ሰው መላ ሰውነቱን በእግሮቹ ውስጥ በተቸነከረው ሚስማርና በገመድ ለመሸከም ሲሞክር የሚኖረው ህመም ይህ ነው የማይባል ሲሆን በዚህ ሰዓትም በእግሮቹና በክንዶቹ መካከል የሚፈጠረው ህመም ከሁሉም የባሰ ነበር። በዚህ ሰዓትም ከህመሙ ውጪ ሞትን የሚያፋጥኑ ምክንያቶች የሚሆኑት ፀሐይ፣ ዝናብና ንፋሱ ናቸው። በዚህ ጊዜም መተንፈስ የተራራ ያክል ከባድ የሚሆን ሲሆን ተጎጂዎችም አየር ለማግኘት በሚል ቀና ለማለት የሚያደርጉት ሙከራ በእግራቸውና በእጃቸው ላይ ያለውን ሚስማር የበለጠ በማጠንከር ከፍተኛ ህመምን ይፈጥርባቸዋል። ከዚህም ባለፈም ረሃብና ጥማት ሰውነታቸውን እያዳከመ ሲመጣ እነዚህ ሰዎች ሞታቸውን ከመናፈቅ የዘለለ ሌላ ተስፋ እንደሌላቸው መረዳት ይጀምራሉ። እነዚህ ሰበቦችም በስቅላት የተቀጣን ሰው
የእልፈት ምክንያት የተለያየ እንዲሆን የሚሆን ሲሆን በተሰቀለ በተወሰነ ሰዓታት ውስጥ ሕይወቱ ያለፈው ኢየሱስ ክርስቶስም የእልፈቱ ምክንያት የሆነው የደም መፍሰስ እንደሆነ ይነገራል። አንዳንዶችም በትንፋሽ እጥረት ሳቢያ ሕይወታቸው የሚያልፍ ሲሆን ሌሎችም በአግባቡ ባለማስወጣታቸው የተነሳ ደማቸው ውስጥ ካርቦን ዳይኦክሳይድ ተጠራቅሞ ያልፋሉ። ነገር ግን ከሁሉም በላይ ከዚህ መስቀል በሕይወት ቢወርዱ እንኳን ቆይቶ የሚገላቸው በግርፋቱና በስቅላቱ ወቅት በልባቸውና በአእምሯቸው ውስጥ የሚፈጠረው ጭንቀት ነው። ጆሴፈስ በአንድ ወቅት በጻፈው ጽሑፍ ላይ እንደገለጸውም ኢምፔረር ቲተስን 3 ሰዎችን ከስቅላት እንዲለቃቸው ቢያሳምነውም ነገር ግን ከነዚህ ውስጥ 2ቱ ከግርፊያና ከስቃዩ የተነሳ ሕይወታቸው ሊያልፍ ችሏል። ወደ ቲተስ ቄሳር ከሶርያውያኖች እና በሺዎች ከሚቆጠሩ ፈረሰኞች ጋር ለካምፕ የሚሆን ስፍራ ለማየት በሄድኩበት ወቅት የተሰቀሉ በርካታ ሰዎች ስመለከት ከነዚያ ውስጥ 3ቶቹ የቀድሞ አጋሮቼ ሆነው አግኝቻቸዋለሁ። እናም እያነባው ወደ ቲተስ ሄጄ የሆነውን ሁሉ ስነግረው ቲተስ ወዲያውኑ እነዚያ 3 ሰዎች ከስቅላት እንዲወርዱ ቢያዝም ነገር ግን 2ቱ በደረሰባቸው አካላዊ ጉዳት የተነሳ ሕይወታቸው ሊተርፍ አልቻለም ሲል ቲተስ በጽሑፉ አሳውቋል። ስቅላት እስከተፈለገው ጊዜ ሁሉ እንዲቆይና ያ ሰውም ለረጅም ጊዜ ያክል ተሰቅሎ እንዲሞት የሚደረግበት ስርዓት ቢሆንም ነገር ግን ስፍራው ያሉ ሮማውያኖች ለሰውየው ጥቂት ሐዘኔታ ከተሰማቸው እግሩን በመስበርና እንዳይተነፍስ በማድረግ ሞቱን ያፋጥኑለታል። የሮማውያን ወታደሮችም የኢየሱስን መሞት የተመለከቱት እግሩን ሊሰብሩት በመጡበት ወቅት ነበር። ምንም እንኳን ስቅላት የአደባባይ ድርጊት በመሆኑ የሮማ ሕዝቦች ስለሚደርሰው ግፍና ስቃይ ጠንቅቀው ቢያውቁም ነገር ግን አንዳቸውም ይህንን ልማድ ለመቃወም ሰልፍም ሆነ ተቃውሞ አድርገው አያውቁም። ለሮማኖች ፕራግማቲዝምና ስነ ምግባር ተቃራኒ እሳቤዎች ያልሆኑ ሲሆን እንዲያውም ብዙውን ጊዜ እንደ ተመሳሳይ ሐሳቦችም ይታዩ እንደነበር ታሪክ ይናገራል። በዚህም መሰረት ለገዢው ባለስልጣን ካለው ጠቀሜታነትና ሕዝቡን ለመቆጣጠር ባለው ውጤታማነት ምክንያት ሮማኖች ስቅላት መቼም ሊጠፋ የማይችል እንደሆነ ያስቡ ነበር። እንዲያውም በሚገርም ሁኔታ በሁለተኛው ክፍለ ዘመን የሮማውያንን የስቅላት ፍርድ የሚከላከል ሕግ በሚንጸባረቅበት ጊዜ እነዚህ ሕዝቦች ይህንን ስቅላት በድሃው ማህበረሰብ ላይ ተግባራዊ መሆኑን እንዲቀጥል አቤቱታን አቅርበው ነበር። የሮማኖች ሌጋል ኮድ በወቅቱ የነበሩትን ማህበረሰቦች ለሁለት የከፈሉ ሲሆን እነዚህም ሕዝቦች የሮማን ሌጋል ኮድ በወቅቱ የነበሩትን ማህበረሰቦች ለሁለት የከፈሉ ሲሆን እነዚህም ሕዝቦች ሆኔስቲኦርስ እና ሂዩሚሊዮርስ በመባል ይታወቁ ነበር። ሆኔስቲኦርስ የተባሉት ኢኮኖሚያዊና ፖለቲካዊ ልህቃን ምንም አይነት ከባድና አሰቃቂ ወንጀል ቢሰሩ እንኳን በቀላሉ ጭንቅላታቸውን በመቅላት እንዲያልፉ የሚደረጉት ሲሆኑ ሂዩሚሊዮርስ የተባሉት ደግሞ የተቀሩት ማህበረሰብ ግን በስቅላት የሚቀጡት ነበሩ። ነገር ግን ወደዚህ ፍርድ የሚገቡት ሰዎች ቁጥር ከዕለት ወደ ዕለት መጨመሩን ባስተዋሉ ጊዜ ሮማኖች የወሰዱት እርምጃ ከእነርሱ መካከል ከባድ የሚባለውን ወንጀል የሰሩትን በግላዲያተር ፍልሚያና ከአውዶች ጋር በሚደረግ ፍልሚያ እንዲያልፉ ማድረግ ነበር። ምንም እንኳን ስቅላት እጅግ አሰቃቂ የነበረ ቅጣት ቢሆንም በወቅቱ ሕዝቡ ይህንን ልማድ ያስፋፋበት የነበረበት መንገድ እውነትም የሞት ፍርድ መሆኑን እንድንጠራጠር በሚያደርግ መልኩ ነበር። ይህ የስቅላት ፍርድ ለአንዴም ለመጨረሻ ጊዜ የታገደው በመጀመሪያው ክርስቲያን መሪ በሆነው በኮንስታንቲን ጊዜ ሲሆን በወቅቱም ለረጅም ጊዜ ያክል ስቅላት በቤተ ክርስቲያን ዘንድ የተወገዘ በመሆኑ እንዲህ አይነቱን ግፍ ሊያስቀር የቻለው ክርስቲያን ሰው መሆኑ የሚያስደንቅ ጉዳይ አልነበረም። በመጨረሻም ከዚህ ግፍ ጽዋ ተካፋይ የነበረው አንድ ሰው ስቅላት የዚህን የስቅላት ታሪክና የሮማን ግዛት በሙሉ ወደ ሌላ ምዕራፍ የወሰደ ነበር። ዝግጅታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ እንዲሁም ለሌሎች ማጋራታችሁን እንዳይረሱ። ይህንን አገልግሎት ደግሞ ለመደገፍ ካሰባችሁ ከታች በሚገኘው ዲስክሪፕሽን ቦክስ ላይ ባለው አድራሻ መደገፍ ይችላሉ። ተባረኩ።